ስሜ ሰናይት ፍርዱ ይባላል። የመጣሁት ከጎንደር ነው። የኔ ይዤ የመጣሁት የኢትዮ ቱሪዝም ነው። ሰዎች ባሉበት ቦታ ሆኖ ቦታና ሰዓት ሴት የሚያደርጉበት ሲስተም ነው ይዤ የመጣሁት። እኔ ይዤ የመጣሁት እንትን ነው ዌብሳይት ነው። ያ ዌብሳይት ደግሞ ምንድነው ሰዎች ባሉበት ቦታ ሆኖ ክፍያም ሆቴልም ማሳዝ የሚችሉበት ሲስተም ነው ማለት ነው። እና ያንን ሲስተም ለመፍጠር እንትን ያልኩት ከፕሮብሌሙ ተነስቻ ነው። አብዛኛውን ጊዜ ጎብኚዎች በሚጎበኙበት ሰዓት ትክክለኛ መረጃ አይደርሳቸውም፣ ታማኝነት አይኖራቸውም። ቦታ በሚይዙበት ሰዓት ከዋጋ ግሽበት አንጻርና ጊዜያቸውን ያባክናሉ ማለት ነው። እና ይህን ችግር ለመፍታት ነው ያሰብነው። እና ታርጌት ማርኬቶቻችን እነማን ናቸው የሚለው ሆቴሎች፣ ሎጂዎችና የሀገር ውስጥና የሀገር ውስጥ ዲያስፖራዎች ናቸው። ይሄን ሲስተም እኛ በመፈጥርበት ሰዓት የራሳችን የሆነ ኮሚሽን ይኖረናል። እነሱ አልጋ በሚያስይዙበት አድቨርት በሚያደርጉበት ሰዓት የራሳችን እንደ ድለላ ስራ ብለን እንሰራውና የራሳችን ኮሚሽን እናስባለን ማለት ነው። ዌብሳይት ዲቨሎፕ ካረግሽና የራስሽ ሲስተም ካለ ለምንድን ነው ኮሚሽን ከሆቴሎች ምትቀበይ? እንትን ፕሮሞሽን ለመስራት ሰብስክሪፕሽን አይሻልሽም ላንቺ? ተመራጭ በያሳኩት ፕሮሞሽን ለመስራት ብዙም ተደራሽነት እንዲኖረው የዌብሳይት ልማት አለ። ፕሮሞሽን ስራዎችን ደግሞ እነሱን ለማስፋፋት ምክንያቱም ቼክ-ኢን ቼክ-አውት ሲሆን የሆቴሎችን ሲስተም ላተቆጣጠሩ ትችያለሽ። አንቺ ኮንታክት ያደረጉ ደንበኞችን ነው። ግን አንዳንዴ ምን ሊሆን ይችላል ካንስሌሽን ይኖራል አይደል? እንዲህ አይነት ነገሮች ሲኖሩ ያንቺን አፕሮፕሪየት የሆነ ኮሚሽን የማግኘት እድልሽ ዝቅተኛ ይሆናል። ሁለተኛ ዳያስፖራ ላይ ብቻ ያተቆጣጠሩ የሀገር ውስጥና የሀገር ውጭ ደንተኞች ናቸው፣ ጎብኚዎች ናቸው ያማከለኝ ማለት ነው። አሁን ጀምረሽዋል? ጀምሬዋለሁ። አሁን ሶፍትዌሩን ጀምሬዋለሁ፣ አልቋል። አሁን 5000 ብር አመታ የዌብሳይት ለማከፈያ እንትን አላልኩም፣ አልከፈልኩምና እንትን አላለኝም። ኢትዮ ቱሪዝም ብላችሁ ብትገቡ ታገኙታላችሁ የኔን ማለት ነው። አስተያየታቸው ቆንጆ ነው እና እኔ ያላሰብኩትን ነገሮች በሙሉ እነሱ ሀሳብ ሸር ያደረጉኝ ነበር።